ኩሱሙ ትሄዳለች አብጌል። አባዬ በዳጣ ላይ ስታባታለች። ማልዶሽ እደርስበታለሁ ብላታለች። ትደርስበታ እንደውም ገላገለች። በቃ አባዬ እሺ ምን ላድርግ አብጌል? ቆይ መድኃኒት ምኑ ላይ ነው የምትደርስበት? ዳጣ በስልክ የምታወራው ነገር ቀርጻ አባዬ በስልክ ትግል መሰለኝ የተቀበልናት። እሺ እና አልቀየርኩም አባዬ። እነሱ መናገር ፈርተው ነው። ይሄማ ሊሆን አይችልም። ለምንድን ነው የማይሆነው? አይሆንማ። አይ አባዬ ሆኗል። እንደዛ ሆነዋል። እንዴት እንዴት ማለት አባዬ? ወጣት ናቸው። ለእኛ ለማስተዋወቅ ይህን ያክል ጊዜ እኮ መውሰድ አልነበረብሽም። ማርቲ አንቺ እኮ ነሽ አጠያይቅሽ ልመና ነው እንዴ? ግዴታዋን መናገር አለባት። ግዴታዋማ እንዴት ይሆናል? ማርቲ ያንቺ ባል አይደል እንደ እየታማ ያለው አንቺ አይደል እንደ እያፈሻለሽ። ስለዚህ ግዴታዋን መናገር አለባት። አይትዬ በቃ ይቅርታ፣ እኔ ምንም ነገር መናገር አልፈልግም። ሰላም፣ ይሄ የመጨረሻዬ፣ ድጋሚ ይህንን ጥያቄ አላነሳብሽም። አዎ ትዬ፣ እኔም የመጨረሻዬ ነው። ማርቲ አንቺ አይገባሽም፣ እየነገረችሽ እኮ ነው። ቆይ ከሌላ ብትወልደው ለምን አባቱ መናገር ትፈራለች? እናማ የልጇ አባት ደረጀ ነው። እሺ ደረጀ እንግዲህ አጣብቀኝ ውስጥ ገብቷል። እንግዲህ ማጂ በዛ በዚህ ብላ ቤት ተፈርዝበት ሁሉን ነገር ደርሳበታለች በሚያሳዝን ሁኔታ። እንግዲህ ደረጀ ግራ ገብቶታል። ጭራሽ ደግሞ ጸጉሩና የሰላም ልጅ ጸጉሩን ወስዳ ልታስመረምረው ነው ማለት ነው። እንግዲህ ልታስመረምረው ግዴታ የደረጀ ጸጉር መውሰድ የለባትም፣ ወይም ደግሞ የደረጀን ነገር መውሰድ የለባትም። ምክንያቱም ያው እንደምታውቁት የወያ ብዬ ነው ወይ ውሃን አድርጋ እንግዲህ ምርመራ ልታካሂድ ነው ማለት ነው። እንግዲህ በጣም ነው ጭንቀት ላይ ነው ያሉት። ተነስታ ሄደው እንግዲህ ማርቲን በጧት ተነስታ ማርቲ ምናምን ብላ ነበር ጠየቀቻት። እሺ ምናምን ስትላት ሰላም ጋር እንሄድና አለቻት ማለት ነው። ሰላም ጋር እንሄድ፣ የሰላም ልጅ ናፍቆኛል አለች። እንዴ የሰላም ልጅ ናፍቆኛል? ከመቼ ወዲህ ነው ደግሞ የሰላም ልጅ ናፈቀሽ ነው ያለቻት ማለት ነው። አረ ናፍቆኛል፣ አዎ የሰላም ልጅ ናፍቆኛል። እንዴ እንኳን የሰላም ልጅን የራስ ልጆች የማይናፍቁሽ አንቺ ደግሞ ከመቼ ወዲህ ነው እንደዚህ ያልሽው ምናምን ትላታለች። አይ እንግዲህ ማርትዬ የምንሆን ናውሪ ያልኩሽኝ እንዴ ምናምን ትላታለች። በቃ እንሄዳለን፣ እኔም ልብስ ልቀይርና እንሄዳለን። ደግሞ ሲቀጥል የልጇን አባት ስለምንድን ነው አንቺ ማጠይቂያት? የልጇን አባት ግዴታ መናገር አለባት። ለምንድን ነው ማጠይቂያት ትላታለች። እሺ በቃ እንጠይቃታለን፣ በዛው እንጠይቃታለን ትላማ እንሂድ በቃ ብላ ትላለች ማለት ነው። እንግዲህ እሺ ተባብለው ነው የሄዱት። እንግዲህ የልጇን አባት መጠየቅ ግዴታ አለብን ትላታለች ማለት ነው። ማርቲን እንደዛ ብላ ታስጨነቃታለች። እሺ እንጠይቃታለን ብላ ትላታለች ማለት ነው። እንግዲህ ቀጥ ብለው እሺ በቃ ልብስ ልቀይርና አብረን እንሂድ አለቻት። ማርቲም እሺ ሂጂ ቀይሪና ነይ አብረን እንሄዳለን አለች። አብረው ሄደው እንግዲህ ሰላምን አክስቷም እንዳሰበው ቢሆን መኪና ውስጥ እንጠራታለን ትላትና መኪና ውስጥ ትጠራታለች ማለት ነው። ከዛ ጠርተው ይጠይቋታል። እንዴት ነሽ ምናምን ብላ ትላታለች ማለት ነው። እንደውም ብላ ሰላምታ ይቀያይራሉ። ሰላምታ ከተቀያየሩ በኋላ እንዴት ነው የልጅሽ አባት እባክሽ ንገሪኝ፣ እኔንም ጎረቤት እንደምታየው ነው ጎረቤት እንደሚያስለኝ በቃ ንገሪ ትላታለች። እንዴ እትዬ መናገር አልፈልግም፣ ደግሞ ግዴታም አይደለም ግን እንደው ለኔ ብታዝንልኝ የደረጀ ነው እየተባለም ስሙ እንትን እየተባለ ነው እባክሽ ካሻልሽ ምናምን አለቻት ማለት ነው። እሺ እኔ እትዬ በቃ መናገር አልፈልግም ትላታለች። አይ እንደዛ አይደለም መናገር አልፈልግም ፈልጋለሁ ስል ሳይሆን መናገር አለብሽ ትላታለች። መናገር አለብሽ ትላት በቃ በጣም ትደነግጣለች ማለት ነው። ሰላም በጣም ትደነገጠች። ከዛ መናገር አለብሽ ስትላት በጣም ትደነገጠች ማለት ነው። አይ በቃ ታያት በቃ አታስጨንቂያት ስትላት እንዴ እንደዚህ እያልሽ አንቺ ምንድነው ሁልጊዜ አታስጨንቂያት ምናምን እያልሽ ምንድነው ስምሽ የደረጀ ልጅ ነው ምናምን እየተባለ ጎረቤት እንትን እያለ ለምንድን ነው አንቺ እንደዚህ አታስጨንቂ ምናምን የምትይው አለቻት። አይ በቃ ግዴታ እንትን አይደለም
እንደውም የደረጀ ልጅ ነው እያሉ ነው እንትን የሚሉት ስትላት ማርቲ በጣም ተናደደች። ምን አለቻት? የደረጀ ልጅ ነው ምናምን ስትላት በቃ ደሟን ይፈላው ማለት ነው። ምን አልሽ መዲ ምናምን ብላ ከዛ ተነስታ ጥላት ትሄዳለች ማለት ነው። በጣም ተናዳ በንዴት ተነስታ ጥላት ትሄዳለች። ከዛ እሷም ደግሞ እዛው ትቆያለች ማለት ነው። እዛው ቆይታ እንግዲህ እሺ ብላ እዛው ትቆያለች። እዛው ቆይታ እንግዲህ የልጅሽን ጸጉር ወስጀዋለሁኝ፣ የልጅን ጸጉር ወስጀዋለሁኝ። ስለዚህ የልጅሽ ማን እንደሆነ ያን ጊዜ ከማን እንደወለድሽው እደርስበታለሁ አይደለሁም ስትላት በጣም ነው ደነገጠችው። ደነገጠች። በቃ እንደዛ ስትላት በጣም ደነገጠች። ምን አስደነግጥሻል? ከደረጃ አይደለም ብለሽ ምን አስደነግጥሻል ትላታለች። እንግዲህ በጣም ፈራች ምናምን እና ወረጅ አሁን ረጅልኝ ሄድበት ወረጅ አለቻት። እሺ ብላ ተወርዳለች። እንግዲህ እሷም ወረደች። ወደ ቤቷ ሄዳ እንግዲህ ቶሎ ብላ ለደረጀ ነው የደወለችው። እንግዲህ ስታውቁት ያንን ደረጀም እንግዲህ ያለበት ሁኔታ በጣም ከባድ ሁኔታ ላይ ነው። ከዛ ደውላ ለደረጀ ደውላ ትነግረዋለች ማለት ነው። ደረጀ ጉድ ይሆናል ምናምን ትላለች። ምንድነው ማታወቀች እንደ ምንድነው ነገርሻት? ሰላም ነገርሻት አለ። እኔ አልነገርኳትም ጋሼ፣ ግን ደግሞ መድኃኒት አውቃለች አለችው። ምን አላት? መድኃኒት አውቃለች ስትለው በቃ እሱ ራሱ በጣም ነው የደነገጠው፣ በጣም ነው የተናደደው። ምን አባቴ ነው ማድረጋት እንግዲህ በቃ ይላል። የልጁን ጸጉር ወስዳ ደህናዬን ምርመራ አደርጋለሁ ብላለች ስትለው በቃ ደነገጠ። በጣም ነው የደነገጠው። እንዴት ሊሆን ቻለ? ሰላም እንዴት አለ። አይ እንግዲህ ጋሽ እኔ ስጪ ብላ መቼም ልጁን ለምን ሰጥሻት አላት። አይ ስጪኝ አለችስ ልጁን ወሰደችው። ከዛ ደህናን ምርመራ በኋላ እሷ ስትወጣ እንደዛ ብላለችኝ አለችው። ደረጀ እንግዲህ በጣም ተናደደ። በቃ ምን ማድረግ ነው ያለብኝ ብሎ በጣም ነው ተናደደው። በነገራችን ላይ በጣም ነው እሳት የሆነው። በጣም ተናዷል። እንግዲህ ምንድነው ማደርገው እያለ ነው። ናታልም እንግዲህ አብይል አባዬ ናታልና ዳጣ ይዋደዳሉ፣ ይፋቀራሉ አለችው። ምን ማለት ነው? የማይሆን ነገር ነው ይላታል። አይ አባዬ ተፋቅረዋል እነሱ፣ እኔም ደግሞ ማግባት ፈልጋለሁ ትላለች። እንዴ አብይል ምንድነው ያልሽናለሽ ይላታል። አዎ ማግባት ፈልጋለሁኝ እነሱ ደግሞ ያው ተዋደዋል ምናምን ትለዋለች። እንዴ የማይሆን ነገር እኮ ነው ኤቢ፣ የማይሆን ነገር እኮ ነው የጀመሩት ምናምን ሲላት፣ እንዴ አባዬን እንዲያገባ ስለፈለክ ነው ስትለው፣ አይ እንደዛ ሳይሆን በቃ የማይሆን ነገር ነው እንዴት ይላል። ይናደዳል ማለት ነው ደረጀ። እሺ በቃ ሂጂ ምናምን አላት። ቀጥረው ማለት ነው እንትናን ቀጥረው። ከዛ እንዴት እናት አለ። እኔ እኮ ቤት እኮ ስኖር እንደ ወንድማቸው እንድትሆን ነው እንጂ ልጆቹ እንድትባልግብኝ አይደለም። እንዴት እለዋል። ስለ ዳጣ ሰምቶ ምናምን ጠይቋል ማለት ነው። ከዛ እርሱም ደነገጠ። የማይሆን ነገር ነው እንዴት ታደርጋለህ ምናምን አለው። አሁን የሆነ ችግር ውስጥ ነኝ ይለዋል። አሁን እንድታግዘኝ እርዳታ እንፈልጋለን ይለዋል። ምንድነው ሲለው መድኃኒት ደህና ምርመራ ታደርግ የልጁን ትወስዳለች እና ስለዚህ እሱን ባለፈው እንትና ማለት ነው መቀየር አለብህ ይለዋል። እንግዲህ እሺ ብለዋል ማለት ነው። እሺ በቃ እንደርስበታለን፣ በቶሎ እንደርስበታለን አብሽር ይለዋል ማለት ነው። በሚገርም ሁኔታ እንግዲህ ካለበት የደህን ምርመራውን ሊቀይረውባት ሂዷል ማለት ነው። ናታል ያው እሷም ደህን ምርመራ አደርጋለሁ ብላ እንትን ብላለች። እሱም ደግሞ ቀይረዋል ብሎ ክላሷ ቀጥታ ገብቶላታል ማለት ነው። ክላሷ ሲገባ ቆርቆሮ ሲገባ እሷን ቁጭ ብላለች ማለት ነው። ያው እንግዲህ ደፈሬ ብላ ያው ቤቱን እንደምቀውጠው ነው ቤቱን እንደምቀውጠው ነው ማለት ነው። ምክንያቱም ከዚህ ቀደም ሊደፍረኝ ነው ብላ ብዙ ነገር ብላ ነበረ። አሁንም ደግሞ ከባድ ችግር ውስጥ ነው የምታስገባው ናታልን። ያኔ መድኃኒት ከባድ ሰው ነች። ውድ ቤተሰቦቼ እንግዲህ ቀጥ ብሎ ገብቶላታል። የሚፈጠረውን ነገር እንግዲህ በቀጣይ ቪዲዮ የምናይ ይሆናል። ላይክ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። እወዳችኋለሁ። ባይ ባይ። መልካም ጊዜ ይሁንላችሁ።